ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ ከባለፈው አርብ ጀምሮ እንደምታውቁት ቀዳሚ ሰንበት ብዬ እንዲሁም ደግሞ ከእሁድ ጀምሮ ከሰንበት ጀምሮ ደግሞ ሰኞ ማክሰኞ ሮብን እንዲሁ ይዘን የነነዌ ጾምን እያሰብን እንግዲህ በሶሻል ሚዲያው ላይ በቲክታክም በዩቲዩብም ላይ አልተገናኘንም እና ብዙ መረጃዎች ወደ እናንተ የምናቀርባቸው ቢኖሩኝም እንኳን ነገር ግን ማስቀደም ያለብን ነገር መቅደም ስላለበት ኦልሬዲ ልንገናኝ አልቻልንም። ዛሬ እነሆ ተገናኝተናል። በፈጠነ መንገድ የተለያዩ ዘገባዎችን እናነሳላችኋለን። መቼም ይህ የብንያም ሽታዬ የፍቅረ ኢየሱስ የዩቲዩብ ቻናልም ሆነ ቲክታክ ሊያድግ የሚገባው ለእውነትና ለእውነት ነው። ሊመሰክር የሚገባው ለእውነትና ለእውነት ነው። ያማ ካልሆነ ያን ሁሉ መንገድ አልፎ ወደ እውነተኛይቱ ቅድስት ቤተክርስቲያን የተጨመረበት ዓላማ መንገድ ላይ ተጠልፎ ይቀርና በቅራቅንቦና በማይረባ ነገር ይወድቃል ማለት ነው። ዛሬ እንግዲህ የማነሳላችሁ የቀድሞው ቀሲስ ደበበ የአሁኑ አቶ ደበበ እስጢፋኖስ ቤተ ክርስቲያኑን ዘግቶ ወደ ኢትዮጵያ ገብቷል። እንዴት ገባ? ለምን ገባ? ጉዳዩ ምን ይመለከታል? ጉዳዩ እንዴት ይታያል? የሚለውን ነገር ዘገባውን እንግዲህ በትክክለኛ ያው እንደምታውቁት ለእውነት ነው የምንቆመው እና መረጃዎችን አቀብላችኋለሁ። እንግዲህ አቶ ደበበ እስጢፋኖስ እንደምታውቁት የገዛው ቦታ ሌላ ቦታ ነው። ተከራይቶበት የነበረው ቦታ ላይ ይሆንና በዛ ቦታ ላይ በፍጹም ህዝቡ እየመነመነ እያወቀ በሄደ ቁጥር አንደኛ የመጀመሪያው ነገር የሱ ፉከራ ነበረ። በፍጹም እኔ በዚህ ጉዳይ ውስጥ አልነበርኩኝም፣ እኔ እንዲህ አይነት ነገር አላደረኩም፣ እንደው ጠንከር እናድርገውና ድንግል ያጫወተው እስከሚመስል ድረስ በእግዚአብሔር መድረክ ላይ በመንበሩ ላይ በእውነት በሚፈትተው በታቦቱ ፊት በጌታ ስጋና ደም በሚያቀርብበት በከበረ ቦታ ላይ ሲዋሽና ሲቀጥፍ ነበረ። አላደረኩኝም የሚል እንግዲህ በዚህ ሁኔታ ውስጥ እኛ ደግሞ እንደምታውቁት ጠንከር ያለ ነገር ያደረግነው ይህ ሰው ከሁለትና ከሶስት ከአራት መውለዱ ብቻ ሳይሆን እስኪ ሁለቱን ለናሙና ብለን የምርመራ የዲኤንኤ ምርመራ አደረግን። እንግዲህ በመጀመሪያው ገብቷቸውና ተረድተው ምን እናደርግ ብለው ለጠየቁን እንግዲህ አጠገባችሁ ወዳለው ወደ እውነተኛ የቅድስት ቤተክርስቲያን እንግዲህ ማዕፀነ ለምለም ናት እና ወደዛ ሂዱ። ምክንያቱም ይህ ሰውዬ የተሰጠው ስቴፕ በራሱ በጣም አስተማማኝ ነው። የመጀመሪያው ነገር አስረዳ ቀርበ ነው። በሁለተኛ ደረጃ አስረዳ ቀርበ ብቻ ሳይሆን አስረዳ ቀርበ ከዛ በተረፈ አሳውቅ የሚል ነፃነትን ያጀለ ደብዳቤ ነበር የቀረበለት እውነት ለመናገር ከብፁዕነታቸው። ከዛ በኋላ ግን ቀጣይ ነገር ምንድነው? ቀርቦ ባለማስረዳቱ ተጠርቶ እንዲጠየቅ ተደረገ። ልክ ከቤተ ክርስቲያን ባለፈ በስብሰባውም ላይ እኔ አላደረኩም ብሎ ያዙ ይልቀቁኝ የሚል የድፍረት ቃል ሲናገር ነበር። ለዛውም አልፎ የብፁዕነታቸውን ስም እስከ ማጥፋት ድረስ። ያው እኔ እንደምታውቁኝ እውነት ብዬ እሄዳለሁ። ሰሞኑን እንግዲህ ሌላ ከባድ ታሪክ አወጣላችኋለሁ። እንግዲህ እግዚአብሔር እድሜን ከሰጠን እቺ ቅድስት ቤተክርስቲያንን ማንም አይቀልድባትም በእውነት ለመናገር እና አባታችንን እሳቸው ራሳቸው ልጆች አሏቸው ብሎ ስማቸውን እስከ ማጥፋት ደረሰ
እና ያው እኔ ደግሞ እንደምታውቁኝ ፊት ለፊት ስለምጠየቅ ብፁዕነታቸውን ደውዬ እርሶም ልጆች አሉት ይባላሉ አባታችን እስቲ እውነታውን አስረዱን ብዬ ጠየኳቸው። እና ልጄ ብንያም እግዚአብሔር ያክብር እና አሉ የሚባሉ ይሰብሰቡና እኔ እንደሱ ፈሪ አይደለሁም ዲኤንኤ እንሰጣለሁ አሉ። ስለዚህ የጠየቁኝ ሰዎች ራሱ እንደዚህ አይነት አሉባልታ ያወሩ ሰዎች ሁሉ እስከ መሸሽ ደረሱ። ደበበ ለዚህ ከሆነ መጨረሻው በጣም ያሳዝናል ማለት ነው። ስለዚህ ይልቁኑ እውነትን አምኖ በቤተክርስቲያን ስርዓት የተባለውን ነገር ምንድነው ቤተክርስቲያኒቱን ማስተዳደር ቀጥል፣ ቤተክርስቲያኒቱ ላይ ማስተማር ቀጥል። ነገር ግን የጌታ ስጋና ደምን አትፈትትም፣ አታቆርብም፣ የቅድስተ ቅዱሳኑን ስራ አትሰራም የሚል አስተምር ግን ተብሏል። ስለዚህ ይህን ሁሉ ጥሶ በብዙ ትዕግስት ቤተክርስቲያን በብዙ ትህትና ቤተክርስቲያን ይህ ሰው ትሪት ስታደርገው ነበረ። ይሁንና እንዳልኳችሁ ከጀርባ ጠንካራ ቡድን አለ። ይሄ ቡድን እየተገፈፈ ነው፣ በዚህ ሰውዬ የተገፈፈ ነው። ስለዚህ የተገፈፈ ነው ስላችሁ በየዋነት ገንዘቡን ያዋጣ ህዝብ ነው። እና አሁን ግን የተፈጠረው ነገር ምንድን ነው? ሁለተኛው ይሄ ደብዳቤም ያመጣው ነገር ነበረ። ሶስተኛ የዲኤንኤን ውጤቱ ደግሞ ለደበበ ትልቅ ሽንፈት ነበረ። ይህን ሁሉ ነገር ግን የምናደርገው እንደው የሆነ ሰውዬ ለማዋረድ አይደለም። ይሄ ሰውዬ አምኖ መጀመሪያ ላይ እኮ አምኖ ተስማምቶ ከብፁዕነታቸው ጋር ቢጨርስ ከአህጉረ ስብከቱ ጋር ቢጨርስ እኛስ ምን ይሰራልናል? እውነት እናገር ከተባለ ምን ይሰራልናል? ይህ ሰውዬ ጉዳይ ምንስ ይጠቅመናል? ይህ ሰውዬ ጉዳይ ማለት ነው። ነገር ግን እልህ ይዞት ማንም ምንም አያመጣም ብሎ ያዙ ሊቀቁኝ ሲደነፋ ነበር። እኔ አንዱን ልንገራችሁ፣ እሱ ብቻ ሳይሆን ብዙ ሰዎች እኔን ለማስገደል ብዙ ነገር እየጣሩ እንደሆነ አውቃለሁ። በመረጃና በማስረጃ አንድ ቀን እግዚአብሔር ጤናን ሰጥቶን ከኖረን አሳያችኋለሁ። መረጃ አቅርቤ ትልልቅ ሰዎችን ግዙ የተባሉ ጭምርን ማለት ነው። ምን አደረኩኝ? ቤተክርስቲያን ትከበር፣ የተገፉ ሴቶች ይከበሩ፣ የተካዱ ልጆችን ልጆቼ ብለህ ተቀበል ነው ያልኩት። እና ወደ ሶስተኛው ስቴፕ ስንመጣ የዲኤንኤን ጉዳይ ደበበን አሳብዶታል። ስለዚህ በዛም ደግሞ ሰው አጣ። የቤት ኪራይ ያለመክፈል ችግር በህይወቱ ላይ መጣ። የቤት ኪራይ መክፈል የትኛው የተከራየው ቦታ እንግዲህ በህዝብ ገንዘብ የተገዛው ሌላ ቦታ ነው። እሱን አሁን ነግራቸዋለሁ ማለት ነው። ስለዚህ ያለው አማራጭ ምንድን ነው? አቶ ደበበ እንግዲህ ያው ልጆቹን አገኘ፣ ይቅርታ ጠየቀ፣ 100 ሺህ ብር ካሳ ለጊዜው ከፈለ። ወደ ኢትዮጵያ እመጣለሁ፣ ያን መጥቼ እንወያያለን፣ እክሳቸዋለሁ ብሎ ከሳምንት በፊት አቶ ደበበ ወደ ኢትዮጵያ ገብቷል። የምጠብቀው አንድ ደብዳቤ ነበረ። እንግዲህ እንዳልኳችሁ ሰሞኑን የነበርኩበትም ነገር ነበረ። የምጠብቀው ግን አንድ ደብዳቤ ስለነበረ ነው። ሁለተኛው ደብዳቤ ይልቁኑ ደግሞ አህጉረ ስብከቱ ጠንካራ ስራ እንዲሰራ ስለሚያግዘው ማለት ነው። ስለዚህ አቶ ደበበ በዚህ ነገር ውስጥ ሆኖ ቸርቹን ዘጋው ማለት ነው። አያችሁ፣ ቸርቹን ዘጋውና ቀድሞ የነበረበትን ቸርቹን የኪራዩን ዘጋውና ወደ አዲሱ ቦታዬ ላይ ወደ ገዛሁት ቦታዬ ላይ እከፍታለሁ ብሎ ማመልከቻ አስገባ። እንደምታውቁት በአሜሪካ አንድ ቤተክርስቲያን ሲመሰረት እንግዲህ ክራይ ምናምንና የአካባቢ ጥናት ወሳኝነት አለው እና ደበበ እንግዲህ የገዛበው ቦታ የመኖሪያ ቦታ ነው፣ መኖሪያ ነው የሚለው ወደ ቸርች ለመቀየር ሲጥር በአካባቢው የነበረው ቦታ እንግዲህ የሱን ቤተክርስቲያን አልፎ የገዛው መኖሪያ ቤት እንግዲህ ከህዝብ የተሰበሰበውን ገንዘብ የገዛበት ቦታ አልፎ ያለው ቦታ እሳት አደጋ ነው። ስለዚህ እሳት አደጋና ቤተክርስቲያን እንግዲህ በየዕለቱ በየደቂቃው የሚጠበቁ ቦታዎች ናቸውና መዘጋጋት የተለያየ ነገር ስለሚደረግ በዛ ቦታ ላይ መንግስት ይፈቅድለታል አይፈቅድለትም የሚል ነገር መጥቷል ማለት ነው። እና የድሮ ቤተክርስቲያን ኦልሬዲ የደበበ ተዘግቷል። ህዝበ ምዕመኑም እንግዲህ ቀድመን ተናግረናል፣ ወደ ተለያዩ ቤተክርስቲያናት ሄደዋል። ይሄንም የምንላችሁ ግን ክትትል አናደርግም ማለት አይደለም። በጣም ብዙዎች ልታመሰግኑን ሁሉ ይገባል አይደለ እንዴ? አንዳንዶቻችሁን ደውዬ በግልም ቢሆን እዚህ ደብር ሂዱ፣ እዚህ ደብር በማላቀው ሀገርና በማላቀው አካባቢ ብያቸዋለሁ። ስለዚህ አቶ ደበበ ቤተክርስቲያኑ ተዘጋ። እሱን እንግዲህ የራሱ ቦታ ላይ ለመክፈት ሲያስብ ይህ አደጋ አጋጠመው። እንግዲህ አሁን እዚህ በማስቀምጥላችሁ ደብዳቤ ላይ ምን ደግሞ አለ እንግዲህ ተቃውሞ መጣ።
እንዳልኳችሁ ይሄ ጉዳይ ላይ በጽኑ መታየት ስላለበት እነዚህ ጀግኖች አብረውኝ ያሉ ወንድም እህቶቼ ደግሞ በንቃተ ህሊና የሚያዩት ጉዳይ ስለነበረ ለጊዜው ጥያቄን አንስቻለሁ። ወደ ቸርች ቄር የሚለውን ነገር ለጊዜው አንስቻለሁ። እንግዲህ ህዝብን በትኖ ለጊዜው ያው መኖሪያ ቤት ነው ቸርች አልሆነም። ለጊዜው ጥያቄን አንስቻለሁ። ከእሳት አደጋው ጋር ያለውን ወይም ወደ ቸርች ቄርልኝ የምለበትን ይህንን ለጊዜው አቁም ያለው ብሎ ደቤ ወደ ኢትዮጵያ ገብቷል። ወደ ኢትዮጵያ እንግዲህ ገብቶ አንዳንድ ነገሮች እያደረገ እንዳለ አውቃለሁ። አሁን ፐርሰናል ነገር ስለሆነ እሱን ብዙ አሁን ማውጋት አይጠበቅብኝም። ወንድማችን ደበበ እንግዲህ በግልጽ አማርኛ አሁን የሚያስፈልገው ንስሐ ነው። በነገራችን ላይ እብሪት ምንም ነገር አይሰራም። እንግዲህ ህዝብን ገንዘቡን የሰበሰብከው የበላው ህዝብን በትነ ወደ ኢትዮጵያ ገብታል። ከዛ በኋላ ቀጣይ ምንድን ነው ጉዳዩ? ይሄ ቦታ መቼም ወደ ቤተ ክርስቲያን ለመለወጥ በመጀመሪያ ደረጃ አህጉረ ስብከቱ እውቅና ይሰጠዋል። ይሄም ቦታ እውቅና ይሰጠዋል። ስለዚህ አህጉረ ስብከቱም ጋር እንግዲህ እየተነጋገርኩ ነው። የሰጠውን የቤተ ክርስቲያን ንዋየ ቅድሳት አህጉረ ስብከቱ መሰብሰብ አለበት፣ መቀበል አለበት፣ ወደ አህጉረ ስብከቱ መግባት አለበት። ይህንን በክብር እንድታስረክብ ያደራ መልእክቴ እናገራለሁ። እንግዲህ ብፁዕነታቸውን በዚህ ጠንካራ እርምጃ ይወስዳሉ ብዬ ተስፋ አደርጋለሁ። ወደ አዲሱ ቦታ ግን ለመሄድ ደበበ ያለምንም ነገር ማለት ነው ያለምንም ይህን ጉዳይ በቤተ ክርስቲያን ስም ካላደረገ፣ ንብረቱን በቤተ ክርስቲያን ስም ካላደረገ ቤተ ክርስቲያን እውቅና የምትሰጥበት ምንም አይነት የህግ መሰረትም ሆነ ምንም አይነት የቤተ ክርስቲያን አሰራር እንደሌለ ከወዲሁ ይታወቅ። ስለዚህ አቶ ደበበ ወደ ሀገሩ ገብቷል፣ ቤተክርስቲያኑን ዘግቶ። እውነታው ይሄ ነው። የምንቃወመው እኮ ሌላ ነገር እኮ አይደለም። አሁን ያኔ ተስማምቶ ቢሆን አቶ ደበበ እውነት ቤተክርስቲያን ትቅደም ብሎ እውነት በግፍ የበደልኳቸው ልጆቼ ያሳዘንኳቸው ሴቶች እንደ ፍትህ ያገኙ ብሎ አስቦ ቢሆን ኖሮ ያኔ እሺ ይቅርታ አድርጉልኝ፣ ክህነቴም ይሰረዝ፣ መምህሮኜ ልኑር ብሎ መኖር ይችል ነበር። ስለዚህ ቀጣይ አቶ ደበበ የገዛው የመኖሪያ ቤት ወደ ቸርች ወይስ ወደ ቤተ ክርስቲያን? እርግጠኛ ሆኜ የምነግራችሁ ከስር ከስር ሁሉንም ሰነድ አቀርብላችኋለሁ። እያንዳንዱን ነገር ግን ስንናገር የሰው ጥላቻ የለንም። አሁንም አንዳንድ ጠንካራ መልእክቶች አሉን። እንዳንናገር ግን የተያዝንበት ነገር አለ። ምክንያቱም የሚገለን ማስፈራራቱ ብዙ ነገር አለ እና ግን ያን ብለን ዝም የምንልበት ምንም አይነት ነገር የለም። ከባባድ ነገር ትሰማላችሁ፣ ከባባድ ነገር ትሰማላችሁ። ውሸት አልወድም። የሰማሁትን ነገር ግን እውነት እውነት መሆኑን አጣርቼ ማንም ከቤተ ክርስቲያን አይበልጥም። እንኳን ደበበ ማንም ከቤተ ክርስቲያን አይበልጥም እና ይሄንን ወደፊት ወደ ብርሃን እንገልጣለን። እንግዲህ ደቤ በኢትዮጵያ ቆይታው ምን ይመስላል? እውነት አቡነ ገብርኤል ደበበን ያተርፉት ይሆን? አቡነ ገብርኤል አስማምተው ደበበን ወደ ሌላ ወደ ክህነት ይመልሱት ይሆን? በአቡነ ገብርኤል እና በደበበ መካከል ያለው ግንኙነት ምንድን ነበረ? የተያዘው ሰነድ የተያዘውስ ሚስጥር ምን ይመስላል? ይህንን ደረጃ በደረጃ መሰላል ይወጣልና ትውልድ ሊያቅ ይገባል። አባታችን አለፍ ላለው ካሉ እነ ደበበ የያዙትን እውነት እኛም ለትውልድ እናሳያለን። ነገር ግን እርሶም ሰብሰብ ብለው እቀመጣለሁ ካሉ ያንን ሀሳብ አናነሳም እና እርሶ ግን በዚህ ጉዳይ ላይ እንደው የኔ ገበና እንዳይወጣብኝ ብለው ቤተ ክርስቲያናዊ ነገር እሄዳለሁ ካሉ በደበበና በአቡነ ገብርኤል መሃል የተያዘው ሚስጥር ምንድን ነው? እጃችን የገቡ ሰነዶችም አሉ፣ ልናወጣቸው እንችላለን። ማንም ከቤተ ክርስቲያን ስለማይበልጥ ምናልባት አባታችን አሁንም በውስጥ ነግሬዎታለሁ፣ በውስጥ አውርቼዎታለሁ፣ መልስ ሊመልሱልኝ አልቻሉ። ቤተ ክርስቲያን ትከበር ነው እያለን ያለ ነው። አዎ አስተዳደራዊ ውቅሯ ከግብፅ ቤተ ክርስቲያን ተነስታ ጠንካራ ነገር ብትሆን የማንም መፋነኛ አትሆንም። ቤተ ክርስቲያን ማንም እንደፈለገ ቁማር የሚጫወትባት አትሆንም። ቤተ ክርስቲያን አንዲት ናት። እቺ እውነተኛ ቤተ ክርስቲያን ልትመራበት አንድ መንበር አንድ ፓትርያርክ ብለን እስከ ቆመን ድረስ በዚህ እውነት ውስጥ አስተዳደራዊ ውቅሩ መታየት አለበት። ስለሆነም ግለሰቦችን ፈርተን የቤተ ክርስቲያን ስራን ጥሰት ሲደረግ ዝም የምንልበት ምንም አይነት ምክንያት የለም። ይህንን ከወዲሁ ያደራ መልእክቴ ነው። በፍቅርና በመከባበር ይሁን።
የአባቶቻችንን ገበና እንዲህ ለመግለጥም አንቸኩልም። በብዙ ትዕግስት ነገሮችን እናያለን። ግን ክህነት የሚፈርስበት ግልጽ ነገር ሆኗልና የሚከነክነው ትውልድ ካለ ደበበ የዘጋው ቸርች አለ፣ የበተነው ህዝብ የደረሰ እውነታው ይሄ ነው። ለቤተ ክርስቲያን አስቦ ቢሆን ቀሲስ ደበበ ልጆቹን እየረዳ ኃጢአቱን ተናዞ ኃጢአቱንም አምኖ የሰራውን መተላለፍ ከሚደመስስ ከእግዚአብሔር ጋር ይቅርታውን ተቀብሎ ህዝበ ምዕመኑን ለሌላ እረኛ ሰጥቶ እርሱ የማስተማሩን ስራ መስራት አይችልም ነበርን? ትዕቢት ከውድቀት ትቀድማለች። እውነታው ይሄ ነው። በዚህ አጋጣሚ እንግዲህ ለአህጉረ ስብከቱም ግልጽ አባታችን በዚህ ይታማሉ እያላስቡ ጠንካራ መልእክት የምናገረው አንደኛ የቤተክርስቲያን ንዋየ ቅድሳት በተዘጋ ቤተክርስቲያን ውስጥ ይሰብሰብ። አሁን ሌሎች ናቸው ያሉት፣ ይሰብሰብ፣ ይግባ። ሁለተኛ ወደ አዲሱ ቦታ ላይ መኖሪያ ቤት ወደ ቸርች ለመቀየር ማን ምን ያደርጋል? ምናልባት ደበባውን ለማታለል ክህነቴን ትቻለው ለሌሎች ስጡ እያለ እንዳለም አውቃለሁ። በእርግጥስ ክህነትን መተው ቸርቹ ሲዘጋ ነው? ህዝቡ ሲበተን ነው? ቀድሞ ለህዝቡ ያላሰበ እረኛ ዛሬ ደግሞ ነጋዴ ሆኖ ለህዝብ ያስባል። ምክንያቱም ቤተክርስቲያኑ ራሱ ሲገዛ፣ ቦታው ሲገዛ፣ ደበበ ሲጀምር ራሱ ምእመን የለኝም ብሎ ነበር። ስለዚህ በዛ ቦታ ላይ የነበሩ ሰዎች የአባልነት መታወቂያ የላቸውም። የቤተክርስቲያን አባል ልጅነት የሚገልጥ ምንም አይነት ሰነድ የላቸውም። ለዚህ ነው። ስለዚህ ሁሉ ደብር ህዝበ ምዕመኑን ካከበረ እግዚአብሔር ይቅደም ካለ ሁሉ ደብር ላይ በእውነት ለመናገር የአባልነት የአካልነት መለያ መታወቂያ ይሰጥ መልእክቴ ነው። እንደ አንዳንዶች ቦታ ሰበካ ጉባኤ ይባላል። ይሄ ይሁን ብዬ አደራ መልእክቴ ነው። ያለበለዚያ ግን የነጋዴ ዋሻ እናረጋታለን ቤተክርስቲያን። እንግዲህ ደቤ ቤተክርስቲያኑን ዘግቶ ወደ ኢትዮጵያ ገብቷል። በፍጹም ትሕትና ከትልቅ አክብሮት ጋር አሁን መላተሙ ሳይሆን ቤተክርስቲያን ትቅደም ብሎ ዝቅ ማለቱ ለአንተም ክብር ነውና የለፋበት በውርስ ያገኘኸው ገንዘብ አይደለምና በአሜሪካ ሀገር የገዛው ቦታ ቀጥታ በቤተክርስቲያን ስም አድርግ። ቤተክርስቲያን ያሰማራቸውን አገልጋይ የምታምኑ ከሆነ ንብረትነቱ ለቤተክርስቲያን ከሆነ ቀጣይ አቅጣጫው አስተዳደራዊ ነገሩን ለአባታችን አንነግራቸው በዚህ ተካኑ ስለሆኑ ይህም መልእክቴ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ምናልባት አንዳንዶች አንነካም ብለው የሚያስፈራሩን ሰዎች አሉ። መናፍቅ ናቸው፣ ካቶሊክ ናቸው፣ እንዲህ ናቸው፣ እንዲህ ናቸው። እውነትን እውነት እንላለን። ሰሞኑን ትልቅ የተዶለተን እውነት ለትውልዱ እናፈነዳለን። ማንም ከቤተ ክርስቲያን ስለማይበልጥ ቤተ ክርስቲያን ላይ ቁጭ ብሎ መነገድ ቀልዱ ቀልድ ነው ብለን ማንም ከቤተ ክርስቲያን አይበልጥም ብለን ያለ መረጃ እናወራም፣ ያለ ማስረጃ እንገልጥም። ያኔ ግን በግሪሳ የምትከተል ትውልድ ቆም ብለህ ታያለህ። እያንዳንዱን ነገር ወደኋላ ሄጄ በማስረጃ እናገራለሁ። ያኔ ብንያም ሽታዬ ነው መናፍቅ፣ መናፍቅ ያለው ነው ወይ መናፍቅ? በመረጃ እናወራለን። ሌላውንም ነገር እናነሳለን። ሌላውንም ነገር እንግዲህ እኔ ሰው አከብራለሁ፣ ሰው ወዳለሁ፣ እንከባበር ተባብለን ተከባብረናል። ነገር ግን ያልሆነ ስሜን ለማደፋት ይቅርታ የሚለው እውነት ያልሆንኩትን ኦኛል ተብያለሁ። ይሁንና ግን ያንንም እንኳን ሰዎች እንደፈለጉ ብለው ቢመልሱት እኔ እውነትን ከመግለጥ ወደኋላ አልልም። ጠንከር ያለ ሀሳብ አለኝ። ግን የምፈልገው አንድ ነገር ነው፣ ጆሮ፣ እውነተኛ ጆሮ፣ ሌላ የሚያመዛዝን ልቦና። ቢንያም የሚናገረው የሆነ ዝም ብሎ ከሚቀደድ ሰውዬ ጋር ይነጻጸር። የሚናገረው ነገር ጭብጥ አለው፣ ጭብጥ የለውም። በፍርድ ቤት ክርክር እንግዲህ ምንድነው ጭብጥ ይላል ፍርድ ቤቱ እና ጭብጡን ይውልኝ፣ ጭብጡን ይውልኝ። በሌላ ርዕስ እመጣለሁ። እንግዲህ ደቤ ቤተክርስቲያንን ዘግቶ ወደ ኢትዮጵያ ገብቷል። የመኖሪያ ቤት የገዛውን እንግዲህ ወደ ቸርች ለማድረግ ባደረገው ነገር አቁሟል። እውነታው ይሄ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ሁላችሁም በጸሎት አስቡን። ይህን አገልግሎት በፋይናንስ እንደግፋለን የምትሉ ወንድመቶቻችን ካላችሁ ስደት ላይ ነንና አሳዶጆቻችን ደግሞ ብዙ ነገር እየዶለቱ ነውና ደግፉ። አያሳፍረንም። ሰርቀን አንበላም፣
ቀጥፈን አንበላም፣ ዋሽተን አንበላም። ለሚያልፍ ነገር ቀልደን አናልፍም። ሞቴ ነው። ማንም ከቅድስት ቤተክርስቲያን አይበልጥም። ማንም እቺ ስንዱ እመቤት ቤተክርስቲያንን ማንም እንዲያፈዝባት አልፈልግም። ሌላ ቪዲዮ እንደገና እመጣለሁ። የምመጣበት ቪዲዮ ከአሁኑ ልንገራችሁ። ግብረ ሰዶምን በተመለከተ በኢትዮጵያ ፕሮቴስታንት እምነትና በኦርቶዶክስ ተዋሕዶ ቤተክርስቲያን አንዳንድ ነገሮች የሚያነሱ ሰዎች አሉ። በመረጃና በማስረጃ እመጣበታለሁ። ምክንያቱም አንዳንድ ፕሮቴስታንቶች ምን እያሉ ነው? በልማት ድርጅቷ እኮ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ከነዚህ ሰዎች እኮ ትረዳለች፣ ከነዚህ ድርጅቶች እኮ ትረዳለች። አሁን መረዳዳት የገንዘቡ ጉዳይ ነው እያነሳን ያለ ነው። ታሪክ ማወቅ ትልቅ ነገር ነው። የልማት ማህበር አመሰራረት ማወቅ ትልቅ ነገር ነው። እኛ እየተነጋገርን ያለ ነው መረዳዳት፣ የገንዘቡን እንደዚህ የብድሩን የምናምን ጉዳይ ነው እያነሳን ያለ ነው። ህብረት ማድረግ፣ መቁረብ፣ ኢምፓርቴሽን፣ እጅ በመጫን የጸጋ ስጦታን ማስተላለፍ። እነዚህ ፈረንጆች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያደርጋሉ። ቁርባን አብረውን ይቆርባሉ። ኢምፓርቴሽን አብረውን የጸጋ ማካፈል ነገር ያደርጋሉ። አትዋሹ። ከዛ በተረፈ ቤተክርስቲያን ላይ የተዶለተባትን እውነቶች ያሳያቸዋለሁ። በእርግጥም ቤተክርስቲያንን በዚህ ያክል የቀጠፈ ሰው ዛሬ የት ነው ያለው? መልእክቴ ነው። ከልብ ወዳችኋለሁ፣ ከልብ አከብራችኋለሁ። ሁላችሁ በጸሎት አስቡኝ። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ማንም ቢናገር እንደ እግዚአብሔር ቃል ይናገር። ሁለትም አልደራደርባቸው ነገሮች፣ ኢትዮጵያዊነቴ ደግሞም ኦርቶዶክስ ተዋሕዶነቴ። ሰላም እግዚአብሔር ከሁላችሁ ይሁን። ሰላም። ተዋሕዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ